ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። በዛሬው ቆይታችን እንግዲህ ስለ አጥንት መሳሳት ሁኔታ ነው የምንወያየው። ይህ አጥንት መሳሳትን የሚያስከትሉ ብዙ ምክንያቶች አሉ። ስለነሱ ምክንያቶች ዛሬ እንወያያለን። አጥንት መሳሳት ብዙ ጊዜ የአጥንት ህመምና እንዲሁም ደግሞ አጥንት በቀላሉ እንዲሰበር የሚያደርግ የጤና ሁኔታ ስለሆነ ስለነዚህ እሱን የሚያስከትሉ ምክንያቶችን ማወቅ በጣም ጠቃሚ ይሆናል ማለት ነው። ስለዚህ እስከ ፍጻሜ ድረስ አብራችሁን ቆዩ። አጥንት መሳሳትን ከሚያስከትሉ የመጀመሪያ ምክንያቶች መካከል እንግዲህ እድሜ ነው። እድሜዎቻችን እየጨመረ በመጣ ቁጥር አጥንቶቻችን የመሳሳት ሁኔታቸው በጣም ይጨምራል ማለት ነው። ስለዚህ እድሜያችን ከ30 ዓመት በላይ የሚሆን ከሆነ የአጥንቶቻችን መሰባበር እንበለው ወይም መሳሳት ይከሰታል። ይህም እንግዲህ አጥንቶቻችን ራሳቸውን ከሚተኳቸው ፍጥነት በጣም የፈጠነ ስለሆነ ቶሎ አጥንቶቻችን መተካት ስለማይችሉ አጥንቶቻችን ከሚሰበሩት ፍጥነት ይልቅ ማለት ነው አጥንቶቻችን እየሳሱ ይመጣሉ ማለት ነው። በተለይ ደግሞ ከ50 ዓመት እድሜያችን በጣም የሚጨምር ከሆነ እዚህ ምስል ላይ እንደምታዩት ማለት ነው ጤናማ የሆነ የአጥንት ሁኔታ ይሄ ምስል ሲሆን አጥንቶቻችን እየተሰባበሩ በሚመጡበት ጊዜ የሚያሳየው የአጥንት ሁኔታ ይሄንን ይመስላል ማለት ነው። ስለዚህ ይህ የአጥንት ሁኔታ ወይም የአጥንት መሳሳት እንግዲህ በቀላሉ እንዲሰበርና የአጥንት ህመሞች እንዲከሰቱ የሚያደርግ ነው ማለት ነው። ስለዚህ እዚህ ምስል ላይ እንደምታዩት ደግሞ የማጉበጥንም እንደዚህ የሚያስከትል ሁኔታ ነው ማለት ነው። በአንደኛ ደረጃነት እድሜን ገልጸናል። በሁለተኛ ደረጃነት እንግዲህ የሆርሞን መንስኤዎች ናቸው። እነዚህ ሆርሞን እንግዲህ በሰዎች በወንድና በሴቶች ላይ የሚመነጩ የኬሚካሎች ናቸው እነዚህ ማለት ነው። ስለዚህ በእነዚህ ሆርሞኖች ምክንያት የሚመጣ የአጥንት መሳሳት አለ ማለት ነው። በተለይ ደግሞ በሴቶች ላይ የወር አበባቸውን ማየት በሚያቆሙበት ጊዜ ወይም ማረጥ በሚባልበት ጊዜ እድሜያቸው ብዙ ጊዜ ከ45 ዓመት በላይ በሚሆንበት ጊዜ የማረጥ ይከሰታል ማለት ነው። በዚህም የተነሳ ኤስትሮጅን መጠን መቀነስ ይጀምራል። በዛም የተነሳ እንግዲህ አጥንቶቻቸው እየሳሱ ይመጣሉ ማለት ነው። የኤርሊ ደግሞ ቀድሞ ማረጥ ደግሞ ሊከሰት ይችላል። አንዳንድ ጊዜ የኤስትሮጅን መጠን ቀድሞ ሊቀንስ ይችላል ማለት ነው። እድሜያቸው ከ45 በታች ሆኖ ራሱ የኤስትሮጅን መጠናቸው ሊቀንስ ስለሚችል በዛም ሁኔታ የአጥንት መሳሳት እና ለአጥንት መሰበር የመጋለጥ እድላቸው በጣም ከፍተኛ ይሆናል ማለት ነው። ሌላ ደግሞ ወንዶች ላይ ነው። ወንዶች ላይ በጣም ዝቅተኛ የሆነ ቴስቶስትሮን የሚከሰት ከሆነ የቴስቶስትሮን ሆርሞን በጣም ዝቅተኛ በሚሆንበት ጊዜ የአጥንቶቻቸው የመሳሳት ሁኔታ በጣም ይጨምራል ማለት ነው። ስለዚህ በቀላሉ የአጥንት ሊሰበር ይችላል፣ በአጥንት ህመም ሊሰቃዩ ይችላሉ ማለት ነው። ሌላኛው ደግሞ የታይሮይድ ሆርሞን ነው። የታይሮይድ ማለት እንግዲህ የእንቅልፍ ሆርሞን ነው። አንገቶቻችን አካባቢ የሚገኝ የሆርሞን አለ። እነሱን ሆርሞን የሚያመነጨውን ታይሮይድ እጢ እንለዋለን። እንግዲህ ይህ ታይሮይድ እጢ የሚያመነጫቸው ታይሮይድ ሆርሞኖች አሉ። እነሱ T3 እና T4 እንላቸዋለን። እነሱ በሚጨምሩበት ጊዜ መጠናቸው በጣም ከመጠን በላይ ከኖርማል መጠኑ በላይ በሚጨምርበት ጊዜ የአጥንት የመሰባበር እድላችንን በጣም ከፍተኛ ያደርጉታል። እነሱንም ሃይፐርታይሮይዲዝም እንለዋለን። ሌላኛው ደግሞ ከመጠን በላይ የሆነ ኮርቲሶል ነው። ብዙ ጊዜ ጭንቀት የሚያጋጥማቸው ከሆነ ብዙ ጊዜ እነዚህ አድሬናሊን ወይም እነዚህ በቃ በጣም ጭንቀት ላይ የሚያሳልፉ ሰዎች ካሉ እነዚህ ኮርቲሶል መጠናቸው ይጨምራል። ኮርቲሶል ጨመረ ማለት ለአጥንት መሳሳት የመጋለጥ እድላቸውን በጣም ከፍተኛ ያደርገዋል ማለት ነው። ስለዚህ ብዙ የሚጨናነቁ ሰዎች አጥንቶቻቸው የመሰበር እድላቸው በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ ለረጅም ጊዜ ስቴሮይዶችን የሚጠቀሙ ሰዎች አንዳንድ ጊዜ ቦዲ ቢልደሮች ሊሆኑ ይችላሉ። መጠናቸውን ወይም የጡንቻ መጠናቸውን ለመጨመር ብለው የሚጠቀሟቸው ስቴሮይዶች አሉ። ወይም አንዳንድ ጊዜ ደግሞ ለአስም ተብሎ የታዘዘላቸው ስቴሮይዶች ሊሆኑ ይችላሉ። ወይም ለጆይንት ወይም ለመገጣጠሚያ ህመም ተብሎ የታዘዙ ስቴሮይዶች አሉ። እነዚህ ስቴሮይዶችን ለብዙ ጊዜ የሚጠቀሙ ከሆነ የአጥንቶቻቸው የመሰበር እድላቸው በጣም ከፍተኛ ያደርገዋል ማለት ነው። ስለዚህ ይሄ በጣም አስፈሪ የሆነ አንዱ የስቴሮይድ ሳይድ ኢፌክት ነው፣ የአጥንቶቻችን መሳሳት ማለት ነው። ስለዚህ ብዙ ጊዜ ስቴሮይዶችን የምትጠቀሙ ሰዎች ካላችሁ መጠንቀቅ ያስፈልጋል ማለት ነው። ሌላኛው ደግሞ የግሮዝ ሆርሞን በጣም ዝቅተኛ የሚሆን ከሆነ ግሮዝ ሆርሞን በሚቀንስበት ጊዜ አጥንቶቻችን ራሳቸውን የሚተኩበት ፍጥነት እንደገናም ደግሞ የማደግ ሁኔታ በጣም ስለሚቀንስ አጥንቶቻቸው መጠናቸውን የሚጨምሩበት ሁኔታ ስለሚቀንስ በዚህም የተነሳ ለአጥንት መሳሳት የመጋለጥ እድላችንን በጣም ከፍተኛ ያደርጋል ማለት ነው። ስለዚህ እነዚህ በሁለተኛ ደረጃነት ያየናቸው የሆርሞን መንስኤዎች ናቸው። ስፔሻሊ ደግሞ
ከዚህ በደንብ ማወቅ ያለባችሁ እንግዲህ የወር አበባ በሚያቆምበት ጊዜ ከማረጥ በኋላ የሚከሰተውንና እንደገና ደግሞ ለረጅም ጊዜ ስቴሮይድ የሚጠቀሙ ሰዎች የሚከሰትበት ሁኔታን በደንብ ብታውቁልኝ ደስ ይለኛል ማለት ነው። በሶስተኛ ደረጃ እንግዲህ የተመጣጠነ ምግብ እጥረቶች ናቸው። እነዚህ የተመጣጠነ ምግብ እጥረቶች እንግዲህ አንድ አጥንት ሊሰራበት የሚገባ ብዙ ኬሚካሎች አሉ ማለት ነው። ከነሱ መካከል አንደኛው ካልሲየም ነው። ዝቅተኛ የሆነ ካልሲየም መጠን በሰውነቶች ውስጥ የሚገኝ ከሆነና እርስዎ የሚመገቡት ምግብ ዝቅተኛ ካልሲየም የያዘ ከሆነ ለአጥንት እንዳይሰራ ሊያደርግ ይችላል። አጥንት በትክክል እንዳይገነባ ሊያደርግ ይችላል። ስፔሻሊ ደግሞ የካልሲየም የምናገኝበት አንዱ መንገድ እንግዲህ እንትን ነው ከእንስሳት ፕሮዳክቶች ናቸው። ስፔሻሊ ደግሞ ወተቶች ናቸው ማለት ነው። ስለዚህ እነሱን የማያገኙ ከሆነ የአጥንት መቦርቦር ወይም ለአጥንት በቀላሉ መሰባበር እንትን ማለት ለመሳሳት የመጋለጥ እድላችንን በጣም ከፍተኛ ያደርጋል ማለት ነው። ለምሳሌ አሁን ቫይታሚን ዲ እጥረትም እንደዚሁ አንዱ ምክንያት ነው። ቫይታሚን ዲ እጥረት የሚከሰት ከሆነ የፓራታይሮይድ ሆርሞን የምንለው አለ። እሱ የሆርሞን መጠን እንዲጨምር ያደርጋል ማለት ነው። በዚህም የተነሳ እንግዲህ አጥንቶቻችን ካልሲየም እንዲወጣ ያደርጋል ማለት ነው። ስለዚህ በዚህ የተነሳ እንግዲህ የአጥንት መሳሳትና መሰባበር እንዲከሰት ያደርጋል ማለት ነው። ሌላኛው ዝቅተኛ ፕሮቲኖች ናቸው። እነዚህ ዝቅተኛ ፕሮቲኖች ምግብ የምትመገቡ ከሆነ አጥንቶቻችን ብቻ ሳይሆኑ ጡንቾቻችን ራሳቸውን በትክክል እንዳይጠነክሩ ያደርጋል። ጡንቾቻችን ካልጠነከሩ ደግሞ አጥንቶቻችንም በዚሁ አጋጣሚ የመጠንከር እድላቸው በጣም ዝቅተኛ ነው የሚሆነው። ስለዚህ ዝቅተኛ ፕሮቲን መመገብ እንደ አንድ ምክንያት ነው። ሌላኛው ደግሞ የማግኒዥየም እጥረት እንደዚሁ ለአጥንቶቻችን መገንባት በጣም አስፈላጊ ከሆኑ ማዕድናት መካከል አንዱ ነው ማግኒዥየም። ስለዚህ እሱ በሚቀንስበት ጊዜ የአጥንቶቻችን መሳሳት ይከሰታል። ስር የሰደደ ረሃብ ያ ማለት እንግዲህ ለብዙ ጊዜ ለብዙ ወቅት ምግብ የማይመገቡ ከሆነ ተመጣጣኝ ምግብ የማያገኙ ከሆነ እንደዚሁ ለዚህ ሪስክ ፋክተር ነው ማለት ነው። ሌላኛው ደግሞ ከፍተኛ የምግብ ፍላጎት ማጣት ወይም ሎስ ኦፍ አፒታይት የሚከሰት ከሆነ ማለት ነው። ሎስ ኦፍ አፒታይት ካላችሁ ብዙ አይነት የተመጣጠኑ ምግቦችን ወይም ቫሪቲዎችን አይመገቡም። በዚህም የተነሳ እንግዲህ ለአጥንት መሳሳት አጥንት በትክክል እንዳይገነባና ለአጥንት መገንባት የሚያስፈልጉ እነዚህ ከእንትኖችን ማዕድናቶችን ያጣሉ ማለት ነው። በዚህም የተነሳ ለአጥንት መሳሳት የመጋለጥ እድላችሁ በጣም ከፍተኛ ይሆናል። ይህንም በሶስተኛ ደረጃ አይተነዋል። በአራተኛ ደረጃነት እንግዲህ የአኗኗር ዘይቤ ምክንያቶች አሉ። እነዚህ የአኗኗር ዘይቤ ምክንያቶች ለምሳሌ አካላዊ እንቅስቃሴ አልባነት ነው። በጣም ከአንደኛውና ዋነኛው እንደውም ለአጥንት መሳሳት ከሚያጋልጡ ምክንያቶች መካከል የአካል ብቃት እንቅስቃሴ አለማድረግ ነው። ብዙ ጊዜ የተመጣጣኝ ምግብ ቢበሉም ከኬሚካሎች እነዚህ ማዕድናቶችንም ለአጥንት መገንባት የሚያስፈልጉ ማዕድናቶችንም በትክክል የሚያቀርቡላችሁ ከሆነም ቢሆንም እንኳን እድሜዎቻችሁ ከ20 ዓመት በላይ የሚሆን ከሆነና የአካል ብቃት እንቅስቃሴ የማያደርጉ ከሆነ አጥንቶቻችሁ ሪዝን አያገኙም ራሳቸውን እንዲያጠነክሩ ማለት ነው። ስለዚህ አጥንቶቻችሁ እንዲጠነክር የምትፈልጉ ከሆነ አሪፍ የሆነ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል ማለት ነው። ስፔሻሊ ደግሞ ዌይት ሊፍቲንግ ላይ በጣም አስፈላጊ ነው ማለት ከባድ የሆነ እንትኖችን የሚያነሱ ከሆነ የአጥንቶቻችሁ እንዲጠነክሩ ምክንያት ይሆናቸዋል ማለት ነው። ሪዝን ይሆናቸዋል። ስለዚህ ዛሬ አሁን ከባድ የሆነ ኪሎ አንስተው ከሆነ ነገ ቀጣይ የሚያነሱ ከሆነ ለዛ ለመዘጋጀት በሚል አጥንቶቻችሁ እንዲጠነክሩና ጡንቾቻችሁ አንድ ላይ እንዲጠነክሩ ያደርጋል። ስለዚህ አካል ብቃት እንቅስቃሴ አንደኛው ዋነኛው ምክንያት ነው አጥንት እንዲጠነክር ማድረግ ማለት። ስለዚህ የአካል ብቃት እንቅስቃሴ የማያደርጉ ከሆነ ለዚህ ለአጥንት መሳሳት የመጋለጥ እድላችሁ በጣም ከፍተኛ ይሆናል ማለት ነው። ሌላኛው ሲጋራ የሚያጨሱ ሰዎች ናቸው። ሲጋራ ማጨስ እንግዲህ ለብዙ ኬሚካሎች ይጋለጣሉ። በአንዴ ኦልሞስት 7000 ድረስ የሚገኙ የኬሚካል አይነቶች አሉት በውስጡ ማለት ነው። ስለዚህ በጣም መጥፎ ኬሚካሎች አሉ። እንደገናም ደግሞ ካንሰር የሚያስይዙ በጣም መጥፎ ኬሚካሎች በውስጡ ስላሉ ለዚህ ኬሚካሎች የመጋለጥ እድላችሁ በጣም ከፍተኛ ነው። ፕላስ ደግሞ ለካንሰሮች እንደገናም ደግሞ አጥንት መሳሳትን እንደዚሁ ሊጋለጡ ይችላሉ ማለት ነው። ሌላኛው ደግሞ አልኮል መጠጣት ነው። አልኮል መጠጥ የሚጠጡ ከሆነ ከአንጀት ከጨጓራ እንደዚሁ ደግሞ ስፔሻሊ ደግሞ ከትንሹ አንጀቶቻችን እነዚህ ካልሲየም ወደ ሰውነቶቻችን እንዳይገባ ሊያደርግ ይችላል ማለት ነው። ስለዚህ አልኮል የሚጠጡ ከሆነ በጣም መጥፎ ነው። ስለዚህ አልኮል መገደብ ያስፈልጋል ማለት ነው። ሌላኛው ደግሞ ከፍተኛ መጠን ያለው ካፊን የሚጠጡ ከሆነ ካፊን እንግዲህ በኮፊ ብቻ ወይም በቡና ውስጥ ብቻ አይደለም የሚገኘው በሻይ ውስጥ ይገኛል። ስለዚህ ሻይ በጣም
ብዙ የሚያዘወትሩ ከሆነ ኮፊ ወይም ቡና ደግሞ በጣም ብዙ የሚያዘወትሩ ከሆነ ስፔሻሊ ደግሞ ቡና በቀን ከ4 ሲኒ በላይ የሚጠጡ ከሆነ ለአጥንት መሳሳት የመጋለጥ እድሉ በጣም ከፍተኛ ይሆናል ማለት ነው። ከቡና ከሚያገኙት ቤኔፊት ወይም ከቡና ከሚያገኙት ጥቅም ይልቅ መጥፎ ጎኑን ነው የሚያገኙት ማለት ነው። ቡና በሚጠጡበት ጊዜ ከዚህ ከመጠን በላይ ያለፈ ቡና የሚጠጡ ከሆነ የመጥፎ ጎኖችን ነው የሚያገኙትና አንደኛ የመጥፎ ጎኑ ደግሞ የአጥንት መሳሳት ነው ማለት ነው። በጣም ዝቅተኛ የሰውነት ክብደት ያላቸው ሰዎች ደግሞ ሰውነቶቻቸው አጥንቶቻቸው ለመሸከም ብዙ የሚሸከሙት የሰውነት ክብደት ስለሌለ ስፔሻሊ ሎንግ ቦኖች ወይም እግሮቻችን ላይ ያሉ ቦኖች እንግዲህ የመጠንከር ፍላጎት አይኖራቸውም። ያ ማለት እንግዲህ ከላይ ሰውነቶቻችን በጣም ካልጨመረ በጣም ዝቅተኛ የሆነ ክብደት ካለን እንግዲህ አጥንቶች አንደኛ ለመጨመር ፍላጎት አይኖራቸውም። ለመሸከም እንግዲህ ግዴታ መጠናቸውን መጨመር የለባቸውም ማለት ነው። በቀላሉ ሊሸከሙ ስለሚችሉ አንደኛ ሪዝን እንደዛ ሊያጡ ይችላሉ ማለት ነው። ወይም በጣም ቶሎ የሆነ ከባድ የሆነ ፈጣን ክብደት መቀነስ የሚያጋጥሙት ከሆነ ከአጥንቶቻችሁ እነዚህ አሪፍ እና ወሳኝ የሆኑ እነዚህ ኬሚካሎች ወይም ማዕድናት ከአጥንት ሊቦረቦሩ ይችላሉ ማለት ነው። ስለዚህ ይህም ለአጥንት መሰባበርና ለአጥንት መቦርቦር ወይም ለአጥንት መሳሳት ሊያጋልጥ ይችላል ማለት ነው። ይህንን በአራተኛ ደረጃነት እነዚህ የአኗኗር ዘይቤ ምክንያቶችን አይተናል። በአምስተኛ ደረጃነት እንግዲህ አንዳንድ መድኃኒቶች ናቸው። በደንብ ልብ ብላችሁ ማወቅ ያለባችሁ እነዚህ ግሉኮኮርቲኮስቴሮይድ የምንላቸው ማለት ነው። ግሉኮኮርቲኮይድስ ልክ እንደ ፕሪዲሶን እና ዴክሳሜታሶን የምንላቸው እነዚህ እንትኖች አሉ። የግሉኮኮርቲኮይድስ ወይም ለብዙ ጊዜ አንቲ ኢንፍላማቶሪ የሆኑ መድኃኒቶች ናቸው። ያ ማለት እንግዲህ ጸረ ብግነት የሆኑ መድኃኒቶች ናቸው። ለብዙ ለመገጣጠሚያ ህመም የሚሰጣሉ፣ ለአስም የሚሰጡ መድኃኒቶች ናቸው እና ለተለያዩ የመድኃኒቶች የሚሰጡ መድኃኒቶች ናቸው እና እነዚህ መድኃኒቶች ለብዙ ጊዜ ለሚጠቀሙ ከሆነ ለአንደኛ ለአጥንት መሳሳት የመጋለጥ እድላችሁ በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ ግሉኮኮርቲኮይዶችን የሚጠቀሙ ከሆነ ሾርት ተርም ወይም ለተወሰነ ጊዜያት ብቻ መጠቀም ያስፈልጋል። ወይም ደግሞ የሚችሉ ከሆነ ሌላ አማራጮችን መፈለግ ያስፈልጋል ማለት ነው። ካልቻሉ እንግዲህ አጥንቶቻችንን ሰፖርት የሚያደርጉ የሰፕሊመንቶችን መጠቀም ያስፈልጋል ማለት ነው። ሌላኛው ደግሞ የሚጥል በሽታ ለሚጥል በሽታ የሚሰጡ መድኃኒቶች ልክ እንደ ፌኔቶይን እና እንደነ ፌኖባርቢታል ካርባማዚፒን የተባሉ መድኃኒቶች አሉ። እነዚህ መድኃኒቶች እንግዲህ ለአጥንት መሰባበርና መሳሳት የመጋለጥ እድላችንን ሊጨምሩ ይችላሉ። በተለይ ደግሞ አሁን ደግሞ በቅርብ ሰዓት ብዙ ሪሰርች ሲሰራበት የነበረው ፒፒአይዎች ናቸው። ፕሮቶን ፓምፕ ኢንሂቢተሮች ልክ እንደ ኦሜፕራዞል እና ፓንቶፕራዞል የሚባሉ የጨጓራ አሲድ እንዳይመነጭ የሚያደርጉ እንግዲህ እንዳይመነጭ የሚያደርጉ መድኃኒቶች ናቸው። እነዚህ ኦሜፕራዞል እና ፓንቶፕራዞል ማለት እነሱን ለብዙ ጊዜ የሚጠቀሙ ከሆነ መጠቀም ያለበት እስከ 14 ቀናት ወይም ለ2 ሳምንት ብቻ ነው እነዚህ መድኃኒቶች መጠቀም ያለባችሁ ማለት ነው። ከዛ በላይ የሚጠቀሙ ከሆነ ለአጥንት መሳሳት የመጋለጥ እድላችሁን በጣም ይጨምሩታል። ስለዚህ ፒፒአይዎችን ወይም እነዚህ ፕሮቶን ፓምፕ ኢንሂቢተሮች ልክ እንደ ኦሜፕራዞል እና ፓንቶፕራዞል ያሉ መድኃኒቶች የጨጓራ መድኃኒቶችን የሚጠቀሙ ከሆነ ከ2 ሳምንት በላይ ባይጠቀሟቸው አስፈላጊ ነው ማለት ነው። ሌላኛው ሄፓሪን የሚባሉ አሉ ኬሞቴራፒዎች። እነዚህ ሌሎች ለብሬስት ካንሰር የሚሰጡ መድኃኒቶች አሉ፣ ለፕሮስቴት ካንሰር የሚሰጡ መድኃኒቶች አሉ እና ደግሞ ሌሎች መድኃኒቶች እንደዚሁ የአጥንት መሳሳትን የሚያጋልጡ መድኃኒቶች ናቸው እና በጣም በጥንቃቄ ቢሆን አስፈላጊ ነው ማለት ነው። ስለዚህ እነዚህ መድኃኒቶችን እየወሰዱ ካሉ ከጎን አንደኛ ለአጥንቶቻችሁ የሚጠቅሙ እንትኖችን ማዕድናትንና ሰፕሊመንቶችን ቢወስዱ ይመከራል ማለት ነው። ይህንን በአምስተኛ ደረጃነት አይተናል። በስድስተኛ ደረጃነት እንግዲህ በሽታዎችና የጤና ሁኔታዎች ናቸው። እነዚህ ለምሳሌ የሆርሞን ችግሮች ቅድም እንዳልነው እነዚህ ሃይፐርታይሮይዲዝም ሊሆን ይችላል፣ ሃይፐርፓራታይሮይዲዝም ሊሆን ይችላል። ይሄኛው ታይሮይዲዝም እንግዲህ የቲ3 እና ቲ4 መጨመር ነው። እንቅርት እጢዎች የሚያመነጯቸው የእጢዎች ሆርሞኖች አሉ። እነዚህ ቲ3 እና ቲ4 የነሱ መጨመር ሃይፐርታይሮይዲዝም እንለዋለን። ሃይፐርፓራታይሮይዲዝም የምንለው ደግሞ ፓራታይሮይድ ሆርሞን በሚጨምርበት ጊዜ ነው። እነዚህ ኩሽን ሲንድሮሞች አሉ። ሌላ የስኳር በሽታ አለ። ሃይፐርፕሮላክቲኒሚያ የሚባል የጤና ሁኔታም አለ። እነዚህ የሆርሞን ችግሮች እንግዲህ ለአጥንት መሳሳት ያጋልጡናል።
ሌላኛው ደግሞ የጨጓራና የአንጀት ችግሮች ናቸው። የጨጓራና የአንጀት ችግሮች ደግሞ ከአንጀቶቻችን እና ከጨጓራዎቻችን ማለት ነው ብዙ እነዚህ ጠቃሚ የሆኑ ኬሚካሎች እና ጠቃሚ የሆኑ ማዕድናት እንዳይገቡ ወደ ሰውነቶቻችን እንዳይገቡ ያደርጋሉ ማለት ነው። ለምሳሌ ሲሊያክ ዲዚዝ፣ ኢንፍላማቶሪ ባውል ዲዚዝ እና ስር የሰደደ ተቅማጥ እንደገናም ደግሞ ቤሪያትሪክ ሰርጀሪዎች እነዚህ ቀዶ ሕክምናዎች ማልአብዞርፕሽንን ያስከትላሉ ማለት ነው። ሰውነቶቻችን ተገቢውን የሆነ ማዕድናትና የካልሲየምም ሊሆን ይችላል ሌሎችም ቫይታሚን ዲዎችንም ሊሆን ይችላሉ የተለያዩ እንትኖችን ማዕድናቶችን ወደ ሰውነቶቻችን እንዳይገቡ በማድረግ አጥንቶቻችን በትክክል አጥንቶቻችንን ሊያጠነክሩልን የሚችሉትን እነዚህ ኬሚካሎች እንዲቀንሱ ያደርጋሉ ማለት ነው። በዚህም የተነሳ ለአጥንት መሳሳትና መሰባበር ሊያጋልጡን ይችላሉ ማለት ነው። ሌላኛው ደግሞ ስር የሰደደ የኩላሊት በሽታዎች ናቸው። ስር የሰደደ የኩላሊት በሽታዎች ናቸው። እንደገናም ደግሞ ስር የሰደደ የጉበት በሽታም እንደዚሁ ለአጥንት መሳሳትና መሰባበር የመጋለጥ እድላችን በጣም ከፍተኛ ያደርገዋል። ሌላኛው ደግሞ ካንሰሮች ናቸው። እነዚህ ካንሰሮች ወይም ሜታስታቲክ ካንሰሮች ከአንድ ለምሳሌ ከሳምባ ሊሆን ይችላል ከተለያዩ ሰውነቶቻችን ወደ አጥንቶቻችን በመሄድ እንግዲህ የአጥንት መሳሳትና መሰባበርን የሚያስከትሉ የካንሰር አይነቶች አሉ። እነሱም አንደኛው ሪስክ ናቸው። ሌሎች ደግሞ ኢንፌክሽኖች ልክ እንደ ምሳሌ ኤችአይቪ በሽታ የኤችአይቪ ቫይረስ በሽታ እንግዲህ አንደኛ በሽታው ራሱ የአጥንት መሳሳትን ያስከትላል። ሌላኛው ደግሞ ለበሽታው የሚሰጠው መድኃኒት ራሱ የአጥንት መሳሳትን ሊያስከትል ይችላል ማለት ነው። ስለዚህ የተመጣጠነ ምግብ መብላት መድኃኒቶችን በሚወስዱበት ጊዜ የተመጣጠነ ምግብ መብላት እንዳይዘነጉ ማለት ነው። ይህንን በስድስተኛ ደረጃነት አይተናል። በሰባተኛ ደረጃነት እንግዲህ የጄኔቲክስ መንስኤዎች ናቸው። እነዚህ የጄኔቲክስ መንስኤዎች ስንል እንግዲህ ብዙ ጊዜ ልንቆጣጠራቸው የማንችል ስንወለድ አብረን የምንወለድባቸው ሁኔታዎች ናቸው። ለምሳሌ ኦስቲዮጀኒክ ኢምፐርፌክታ የምንለው አለ። ይህ እንግዲህ አጥንቶቻችን ሲሰሩ ሲጀመር ለመሰባበር በጣም ትልቅ ሪስክ ውስጥ ሆኖ ነው የሚመረቱት ማለት ነው። ልክ እዚህ ምስል ላይ እንደምታዩት ማለት ነው። ብዙ በየቦታው እንግዲህ አጥንቶች ሊሰባበሩ ይችላሉ። በጣም የሳሱ ኮላጅኖች በጣም የተበላሸ ኮላጅኖች ስለሆነ ኢምፐርፌክት የሆነ ኮላጅን ስለሆነ የሚመረተው በዛም የተነሳ አጥንቶች እንዲሰባበሩ ሊያደርግ ይችላል ማለት ነው። ሌላኛው ማርፋን ሲንድሮም ነው የምንላቸው። እነዚህ ማርፋን ሲንድሮም የምንላቸው የእጅና የእግር መርዘምን የሚያስከትል እንደገናም ደግሞ ለአጥንቶች መሳሳት ትልቅ እድል የሚፈጥር የጤና ሁኔታ ነው ማለት ነው። ስለዚህ የመገጣጠሚያዎች በጣም መላቀቅ ነው። ያ ማለት እንግዲህ በማርፋን ሲንድሮም የተጠቃ ሰው የመገጣጠሚያዎቹ እንደፈለገ እዚህ ምስል ላይ እንደምታዩት ማለት ነው እንደፈለጉ እንትን ሊሉ ይችላሉ ማለት ነው። ሌላኛው ደግሞ ኤህለንዳርኖስ ሲንድሮም እንለው አለ። ከመጠን በላይ የተጣጣፊ የሆነ መገጣጠሚያዎችን እና የተለጠጠ ቆዳዎችን የሚያስከትል የጤና ሁኔታ ነው። እነዚህ በጄኔቲክ ነው የሚተላለፉ። ስለዚህ እነዚህ መቆጣጠር አይችሉም፣ ግን ለአጥንት መሳሳት የመጋለጥ እድላችን በጣም ከፍተኛ ያደርጋል ማለት ነው። ሌላ ደግሞ በቤተሰብ ውስጥ የአጥንት መሳሳት ያለበት ሰው ካለ ለልጆቹ የመተላለፍ እድል ሊኖረው ይችላል። ስለዚህ እነዚህን የጄኔቲክ መንስኤዎችና ሁኔታዎች በሰባተኛ ደረጃነት አስቀምጠናል። በስምንተኛ ደረጃነት ያስቀመጥነው እንግዲህ የአካል እንቅስቃሴ አለማድረግ ነው። ቀደም ለመናገር ሞክሬያለሁ። ስለዚህ የአካል ብቃት እንቅስቃሴ እንዳያደርጉ የሚዳርጉ የሁኔታዎች አሉ። ለምሳሌ ለረጅም ጊዜ መተኛት። ይህም እንግዲህ ብዙ ጊዜ ፓራላይዝድ የሆኑ ሰዎች፣ ከእግሮቻቸው የማይሰሩ ሰዎች እና ፓራላይዝድ የሆኑ ሰዎች ከአንገት በታች ሊሆን ይችላል፣ ከእግሮቻቸው ሊሆን ይችላል፣ በአንዱ ጎን ብቻ ሊሆን ይችላል። ስለዚህ ብዙ ጊዜ ተኝተው የሚያሳልፉ ሰዎች ካሉ አንደኛ ከአጥንቶቻቸው ውስጥ ያሉት ኬሚካሎች ሪዞርብ እንዲደረጉና ለሌላ ቦታ እንዲጠቀሙ ካልተጠቀሟቸው መቼም አንድ ሰውነቶቻችን ክፍሎቻችን የማይጠቀሙ ከሆነ እያጣችሁ ነው የምትሄዱት ማለት ነው። ስለዚህ አያስፈልግም ብሎ ሰውነቶቻችን ስለሚገምት ይወስደዋል ማለት ነው። እዛ ውስጥ ያሉትን ጠቃሚ ኬሚካሎች እና ጠቃሚ የሆኑ ማዕድናትን ወደ ሌላ ሰውነቶቻችን ክፍል ይወስዳል ማለት ነው። ስለዚህ አንዱ ፓራላይዝ ነው። ሌላኛው ደግሞ ስትሮክ፣ የአንጎል ውስጥ ደም መርጋት ወይም ደም መፍሰስ ሊሆን ይችላል ማለት ነው። በዛም የተነሳ ቤድሪድን ወይም የአልጋ ቁራኛ ሊያደርግ ይችላል ማለት ነው። ሌላኛው ደግሞ ለረጅም ጊዜ እጅና እግር ላይ የሚደረጉ እነዚህ ካስቶች
አሉ ብዙ ጊዜ የማይንቀሳቀሱ ከሆነ ለዚሁ ለአጥንት መሳሳት የመጋለጥ እድላችሁ በጣም ከፍተኛ ይሆናል ማለት ነው። ስለዚህ ይህንን በ8ኛ ደረጃነት አስቀምጫለሁ። በ9ኛ ደረጃነት እንግዲህ ሲያስቀምጥ ነው አንዳንድ ሁኔታዎች ናቸው። እነዚህ አንዳንድ ሁኔታዎች ስንል እንግዲህ ለምሳሌ በእርግዝና ወቅትና ጡት በሚያጠቡበት ጊዜ እንትንን የማያገኙ ከሆነ ሪፕሌስ የማያደርጉ ከሆነ እነዚህ ኬሚካሎችን ለምሳሌ ካልሲየምን ሪፕሌስ የማያደርጉ ከሆነ ወደ ሰውነቱ ለአጥንት መሳሳት የመጋለጥ እድላችሁ በጣም ከፍተኛ ነው። ግን ለጊዜያት ነው፣ ብዙ አይቆይም። አንዴ ልጅ ጡት ማጥባት የሚያቆምበት ጊዜ እንደገናም ደግሞ እርግዝና ከተከሰተ በኋላ ልጅ ከወለዱ በኋላ እንግዲህ ወደ ነበረበት የመመለስ እድሉ በጣም ከፍተኛ ይሆናል ማለት ነው። አጥንት ግን በእርግዝና ወቅትና ጡት ማጥባት ወቅት እንግዲህ ብዙ አሪፍ የሆኑ ሰፕሊመንቶችን ቢወስዱ አስፈላጊ ነው ማለት ነው። ስፔሻሊ የካልሲየም ሰፕሊመንቶች ማለት ነው። ስለዚህ ካልሲየም ሰፕሊመንቶችን ይወሰዱ ጡት የሚያጠቡ ከሆነ ወይም በእርግዝና ወቅት ካሉ ማለት ነው። ስለዚህ ልጁ በእርግዝና ወቅት እንግዲህ ልጁ አጥንቶቹን ለመስራት ከየትም አያገኝም፣ ኬሚካሎች ከየትም አያገኝም፣ እነዚህ ካልሲየሞችን እና ሌሎች ኬሚካሎችን ማለት ነው። ስለዚህ ከእናቱ ነው የሚወስደው። በጡት ማጥባት ጊዜም ደግሞ እናት ጡት ወተት ውስጥ ካልሲየም ስለሚሄድ ካልሲየም ስለሚወሰድ እሱ ልጁ ራሱን ለመገንባት ስለሚጠቅምበት ማለት ነው። ስለዚህ እናት ካልሲየምን ታጣለች ማለት ነው ከሰውነቷ። በዚህ ምክንያት የአጥንት መሳሳት የመጋለጥ እድልን ከፍተኛ ያደርጋል ማለት ነው። ሌሎች ደግሞ ሴት አትሌቶች ናቸው። ከፍተኛ ስልጠና የሚያደርጉ ሰዎች በጣም ስፔሻሊ ደግሞ ሎንግ ራነሮች፣ እነዚህ ለብዙ ርቀት የሚሮጡ ሰዎች እና እንደገናም ደግሞ በጣም ከፍተኛ የሆነ የዌይት ትሬኒንግ የሚያደርጉ ከሆነ በጣም መጥፎ ነው። ያ ማለት እንግዲህ የዝቅተኛ የሆነ ኃይል እንዲኖራቸው ያደርጋል። ኢነርጂያቸው ሎ እንዲሆን ያደርጋል። አሜኖሪያ ወይም የወር አበባ ዲስአፒር እንዲያደርግ የወር አበባ እንዳይከሰት ሊያደርግ ይችላል። እንደገና ደግሞ የአጥንት መሳሳትን አንድ ላይ ሊያስከትል ይችላል ማለት ነው። ስለዚህ ስፔሻሊ ሴቶች ማለት ነው ከፍተኛ ስልጠና ማድረግ ያኛውን ከአቅም በላይ ስልጠና ማድረግ አያስፈልግም ማለት ነው። ሌላኛው ደግሞ የአመጋገብ ችግሮች ናቸው፣ እነዚህ አኖሬክሲያዎች ማለት ነው። ስለዚህ ምግብ በአግባቡ የማይመገቡ ከሆነ ለሰውነቶቻችሁ የምታቀርቡት የኬሚካል ወይም እነዚህ ካልሲየሞች እንደገናም ደግሞ ሌላ አስፈላጊ የሆኑ ውህዶች ይቀንሳል ማለት ነው። በዚህም የተነሳ ለአጥንት መሳሳት የመጋለጥ እድላችሁ በጣም ከፍተኛ ይሆናል ማለት ነው። ስለዚህ እነዚህን አይተናል። ስለዚህ ውድ ተመልካቾቼ ለአጥንት መሳሳት ከሚያስከትሉ ምክንያቶች እንግዲህ እነዚህን ብለናል። ጥሩ ጊዜያትን አሳልፈናል ብዬ ተስፋ አደርጋለሁ። የጥሩ ኢንፎርሜሽን አግኝታችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። ለሌሎች ይጠቀማሉ ለምትሏቸው ሰዎች ይላኩላቸው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ቻው።